ይኸውልሽ አሁን ብዙ ነገር ተዘጋጅተናል አይደለ? ሽታየዋ አሁን ዋና ከተማ እንዳንሳሳት ሸምደደናታል። 246 ከተማ ዋና ከተማ ብዙ ከተማ ይዘን የለ አሁን የሚከብድሽ የኮንጎ ብትባይ ምንድነው የምትይው? ጫማው ነው አይደለም ኮንጎ አገሩ ብራዚል አይደለም ብራዚል ሌላ ከተማ ነው ብራዛቪል እቺ ናት ምክትከብደ ሌላው ነገር ነው እኔ ምልሽ በቃ በሽልማቱ ብር ፍሪጅ ነው መንገዛው እሺ እንዴ ፍሪጅ ምን ይሰራል ፍሪጅ እንዴ እኔ ነኝ የሚጠቅመኝ ማቀው ለልጆቹ ማታ በሳስ እየዛው እስከትቼ እንዴ እኔና አንቺን እኮ የሚያሞቅ ነገር ነው የሚያስፈልግ አረጋዛ ሄዲ ማንደጃ ምናምን አለ አይደል እንዴ ማንደጃ ይሄ በዚህ አይነት ከሰል ልትል ነው አንተ እኮ በዛ ላይ ክረምት ነው በቆሎ ምናምን ነገር ተጠቅመኝ ሰላም እንዴት ናችሁ ሰላም ናችሁ ደና ናችሁ ደና ከረማችሁ ወይ አራዳ ጠቅላላ ዕውቀት ጀምሯል ዛሬም ልክ እንደ ሁሉ ጊዜው የተለያዩ ጥንዶችን ልናወዳድር አምጥተናል በአራዳ ጠቅላላ ዕውቀት ላይ ጂኦግራፊ አለ ሙዚቃ አለ ስፖርት አለ የታሪክ ጥያቄዎችም አለ ከናንተ የሚጠበቀው መመለስ ብቻ ነው እሺ እንተው ከማን እንጀምር ከኛ ይጀምር ከነሱ ጀምር ተፈቅደ ከነሱ ይጀምር ቅድሚያ ለሴት እናቴ ባልሽ ነው አዎ ባላኝ እውነት ያሳድግልሽ ትግበል ከማን እንጀምር ነው ያልኩት ከማን እንጀምር እዚህ ጻልጅ ከሱ በነትንሹ ከነሱ እሺ ከናንተ ይጀምር አይ ከነሱ ከተላላቅ የፕሮግራማችንም አንዱ አካል ታላላቆችን እናከብራለን በጣም ጥሩ ወደ ጥያቄው እንሄዳለን እንተዋወቅና በጣም አሪፍ እንተዋወቅ እሺ እንተዋወቅ እንግዲህ እኔ ጥሩ ነህ ነው ስሜ ሷም ጥሩ ነሽ ነው ስሟ ተፈላልገን ነው በጥሩ ሁኔታ ተገናኘን ጥሩ ኑሮ እየመራን ጥሩ ነህና ጥሩ ነሽ በስም የተፈላለጋችሁ በስም አይደለም ግን አጋጣሚ ነው እሱ ሲያመጣው ነው ሲያገጣጥ ጥሩ ነገር ማን ይጠላል በጥሩ ነው ያገጣጣማል ጥሩ ነው ጥሩ አይደል ጥነው ጥሩ ነሽና ጥሩ ነው ባል ነው የምታውቀው አይ ጥሩ ደስ ይላል ወደ ጥያቄው እናልፋለን እሺ ወደ እናንተስ አየለና አየለች እኔ አየለችና አየለን እንባላለን በጣም አሪፍ አየለና አየለች ጥሩ ነህና ጥሩ ነሽ ጥሩ ቆይታ እንደሚኖረን ተስፋ አደርጋለሁ አባቴ ቤተሰቦች አሉ አየለና እንዴ አዎ አየለና አንተ አቤት እኔ ኩይት ነው ማውቀው ይያልኩኝ አየለ ሲል ኮነ ትዝ ያለኝ ታውቃለህ አራተኛ ክፍል ላይ አማርኛ መጽሐፍ ላይ አራተኛ ክፍል አማርኛ መጽሐፍ ላይ ነንዴ ይሹም ስሉ ነንዴ በርግጥ በድብቅ ስለው ሊሆን ይችላል ያው ፊቴ ለስዕል የሚያመች ፊት ስለው ሊሆን ይችላል ታድሉ አንቺ የቤት አመልህ እንደድሮ ነው ስዕል ነው አይታውታል መጽሐፍ ላይ በጣም ደስ ይላል ዛሬ ታዋቂ ያጋጣሚ ታዋቂ ነኝ በቃ አየ እንኳን ደስ አለ እሺ ወደ ጥያቄ እናልፋለን ጥያቄ ቁጥር 1 እሺ ውሃን የሚሰሩት ሁለት ንጥረ ነገሮች ወይም ኤሌመንትስ ማንና ማን ናቸው ውሃን ጥያቄ ጠይቁታል እኛ ስንት ነገር ተዘጋጅተን መተን ውሃን የሚሰሩት አንደኛ ውሃና ፍሳሽ ባለስልጣን ነው ውሃና ለማለት አይ እንት ነው ኤሌመንትስ ነው ንጥረ ነገር ነው ውሃ ነው ንጥረ ነገሩ እዛ ውስጥ ነው ያለው ባይና ይታይ በእጅ አይደስስ ዋና ፍሳሽ አንደኛው ዋና ፍሳሽ ነው ሁለተኛው ደግሞ የታሸገው እኔ አረደው ካላምበበ አርለብላለሽ አረፈር ቀለል ያለ እኔ መጨረሻ መልሳችሁ ወይስ አሃ ሌላ በራሊ ውሃ ነው በቃ ያለው ቧንቧ ሌላ ምን አለ አልተመለሰም እንዴት ውሃን የሚፈጥሩት ኤሌመንቶች ሁለቱ ኦክሲጅን እና ሃይድሮጅን H2O ኦክሲጅን ይሄ ምን ተነፍሰው ኦክሲጅን ነው አዎ ይሄ ምን ተነፍሰው ኦክሲጅን ሌላ ኦክሲጅን አለ እና ለምን ይጠማናል እሱ አቆነ ሆነ 2 ሊትር በቀን ጠጡ ለምን ይባላል አይደለም ፎርሙላ ይለያል በትንፋሽ ጥም ትቆርጣለህ አላውቅም አይገለም አለማወቅ እኮ አይገለም ማለት እንዴት ነው የምናፈረው ዕውቀት እኮ ነው የኛ እኮ ዕውቀት እኮ አልተደረሰበት ይሆናል ችግር የለውም ወደ እዛ ኩርንጀት
አይ ቆይ አየለና የጥና የቤተሰብ አንዴ እንረጋጋ። ወደ እናንተ እናልፋለን። ጥያቄ ቁጥር 2 እሺ በከባቢ አየር ውስጥ የሚገኘው ከፍተኛው ጋዝ ምን ይባላል? ትልቁን ጋዝ ነው? አዎ ሰፊ ኖቢል ሞቢል። አዎ ከምራችሁን ነው? ትንሽ ቆይቶ ሞባይል ይላል። አይ ምን ነው የመጨረሻ መልስ? አይ የመጨረሻ አይደለም። እሺ አይደለም፣ ተሳስተናል። እንትን አጂፕ አዲሱ ገበያ። ኧረ ስንት አይነት ሰው አልተመለሰም። ምን ነካችሁ እናንተ እንዴ? ማዳያ ያልኩ እንዴ? እኔ ከባቢ አየር ውስጥ ኦዞን ላይ ያለው አየር ነው የተባለው እንዴ? አንቺ ምን ሆነሽ? አጂፕ ሞቢል ይባባል። እኔ እችላለሁ። አይ አይችሉም። እችላለሁ። እሺ ካለ ቡታ ጋዝ ጎበዝ። ትክክል አይደለችም። ቡታንቶ ከባቢ አየር ውስጥ ያለ ጋዝ ስሙ ምን ይባላል እኮ ነው። ጋዝ የወል መጠሪያቸው ነው። የቤት ስሙ እሺ ምን ይባላል? ጋዝ አትለንም እንዴ ታዲያ? አወቀው እንዴ? ናፍጣ ነዋ። የኔ ባቶን ይቆጨኝ ነበር። እናሳ አልተመለሰም። ይቅርታ አድርግልኝ ወንድም አለ። ግን እኔ ይሄ ነገር ቀኔ የጠየቅክ ይመስለኛል። እና መልሱ የሚመስለኝ አበጋዝ። አልተመለሰም። መልሱ እንዴ አልተመለሰም እኮ ነው እንዴ? ነውሽ በዚህ ልክ መፈጣጣቱ ነው። የቤቱን አመላት ታምጫንች። ሃይድሮጅን 78% በከባቢ አየር ውስጥ አለ። ኬሚስትሪን በመነኛ ነው የተማራችሁት? እዛ አካባቢ ነበር ነው ብዙም አጂፓልን እጂን ወደ ታሪክ ጥያቄያችን እናልፋለን። እንደሚታወቀው የዓለም ዋንጫ ያለፈው ቀናት ላይ ጀምሯል። ስለዚህ ታሪካዊ ጥያቄዎቻችን ዓለም ዋንጫውን ያዋሃዱ ይሆናሉ። ኳስ ላይ እንዴት ናችሁ የጥቤተሰብ? ደህና ነን እግዚአብሔር ይመስገን። ኳስ ላይ እንዴት ናችሁ? ኳስ ታያላችሁ? ጫወታላችሁ? ኳስ አረ እሳቸው እንዴት አይነት ተጫዋች መሰሉ? ጥሩ ነው። ጫወቱ ነበር በጣም አንድ ጊዜ እዚያን ጥረው የመቱት ኳስ የበረኛውን አይን አጠፋው። ከየት አለ? ከዛኛው ጎል ዛኛው ጎል ላይ ያለውን አይኑን አጠፋው። በወስገን ቢያም ጫወቱ እንጂ ጎበዝ ነው ኳስ ላይ ጎበዝ። እንዲያውም የሚገርም እሷን አግብቼ ነው እንጂ አውሮፓ ምን አተጫዋት ብላኝ ነበር። ስለዚህ ኳስ ላይ አሪፍ ከሆኑ ይህን ጥያቄ ይመልሳሉ ማለት ነው። ታሪክ ጥያቄ ቁጥር 1 በዓለም ዋንጫ ታሪክ የራሱ ቡድን ላይ ጎል አስቆጥሮ የተገደለው ተጫዋች ማን ይባላል? ይህን ሳስብ እኔ በጣም ነው ማዝነው። ከባድ ልብ ይነካ። የምወደው ተጫዋች ነው እኮ መልሱን ነው መልሱ። ያሳዝነኛል። ብቻ ይሄ ለእኔ ቀላል ነው። ብቻ እኮ መልሱን ንገረና። የሚቀለኝን ነገር ያልመልስ ለእሷ ነው የምሰጣት። እኔ መልሰዋለሁ። እሺ መሲ ሊዮኔል ሜሲ አይደለም? ሊዮኔል ሜሲ በህይወት አለ እኮ የዚህኛው ዓለም ዋንጫ ላይም ይሳተፋል። አይ እሱ አይደለም። ይኸውልሽ ያንኛው ነው እንጂ መልካሙ አተኮረሽ አትይው የምትለኝ እዛ ስታየው እንኳን ኧረ እባክህ የምትይው ድሮግባ እንደ ድሮግባ በህይወት አለ። አሁን ድሮግባ በህይወት አለ? አዎ። ምን ነው ጠፋ ታዲያ? አዎ ጫማ ከሰቀለ ዓመታት ተቆጥረዋል። ዲዲር ድሮግባ ጫማ ሞተ ነው? ጫማ ሰቀለ ኳስ አበቃኝ ያለ ነው። የጥቤተሰብ ትኩረት እንጂ እውቀት የለም። እንትና ነው በቃ ያመን ደላላ አይደለም። አይ በሰሚ ያታርጉታ ይቆረጠው ክርስቲያኑ እሱን ነበር ያልኩ። አልተመለሰም። ክርስቲያኖ ሮናልዶ በህይወት አለ። ፍንጭ ልስጣችሁ። የ1994ቱ የአሜሪካ ዓለም ዋንጫ ላይ ነው። ኮሎምቢያዊ ነው። ያወቁት እዚህ ጎረቤት ኮሎምቢያ ነው እንዴ? ማረግልሽን አላታውቂያትም። ይኸውልሽ ቤት ስንገባ መለስኳት። ኮሎምቢያ ነው ያልኩት እኮ እኔ ፍንጭም አልሰጥሽ። አንድ ቀረኛለ አርቴታ እንዴ? ቤተሰብ ተሳሰብን እንጂ አርቴታ የአርሰናል አሰልጣኝ ነው። በህይወት አለ። ኮሎምቢያ አይደለም ስፔናዊ ነው። ሲቀጥል ኮሎምቢያ ጎረቤት ሀገርም አይደለችም። አልተመለሰም። መልሱ አንድሬ ኤስኮባር ነው። አንድሬ ኤስኮባር ሌላው ስል ኤስኮባር ይሄ ጽም ያዘዋውሩ አይደል እንዴ? አረ
ጥሩነህ የቸኩል እንጂ ኳስ ተጫዋች ነው። አንድሬ ኤስኮባር ኮሎምቢያዊ ኳስ ተጫዋች ነው። ራሱ ላይ ጎል አስቆጥሮ የተገደለ። ወደ እናንተ እናልፋለን። ታሪክ ጥያቄ 2 የመጀመሪያውን የዓለም ዋንጫ የበላች ሀገር ማን ትባላለች? ከሀገር ውስጥ ነው። የዓለም ዋንጫ ነው። አትሰሚም ነው የዓለም ዋንጫ ነው ያልኩት። አትሰሚም አትበላት። እኔ መልሰዋለሁ እኮ ስሟ ፍንጭ ስጠን ትንሽ እኔ ከዓለም ዋንጫ በላይ ምን ፍንጭ? እሺ ደቡብ አሜሪካዊት ሀገር ናት። ፍንጩ ገባኝ። ደቡብ ኮሪያ ናት። ትዝ ይለኛል ያኔ እንደው ወገን እናበብ እንጂ እንዴ ምን ሆነሻል? ምንድን ነው የምንናበበው? ደቡብ አፍሪካ። ደቡብ አሜሪካዊ ሀገር ነው። አልተመለሰም። ለማንኛውም አልተመለሰም። ጥፋተኛው አንተ ደቡብ ማለት አልነበረም። ደቡብ ስትል በደቡብ በኩል ሄዱ ሁሉ። ወይና ጠይቃ አቶ ጥሩነህ መልሱ ኡራጋይ ናት። ኡራጋይ የመጀመሪያውን የዓለም ዋንጫ ያነሳች ደቡብ አሜሪካዊት ሀገር። አሁን እዚሽ ጎረቤት ሀገር ከግብጽ ጎረቤት እኮ ናት። ኡራጋይ የግብጽ ጎረቤት። አንዴ ሐሳባችሁን ወደዚህ እንመልስ። አሁን ወደ እናንተ እንመጣለን። አሁን የምጠይቃችሁ ጥያቄ ቀላል ጥያቄ ነው። የጥያቄው መልስ እዛው ስሙ ላይ ፍንጭ አለ። ከእናንተ የሚጠበቀው ትኩረት አድርጋችሁ መመለስ ብቻ ነው። እንዴ መልስ ልሰጥ ነው ለነሱ? መጀመሪያ አህጉር ለዩ። ደፋር ነው። አሁን ወደ ስፖርት ጥያቄዎቻችን ነው የምናልፈው። ቀላል ናቸው። ምን ነው ከስፖርት እንደገና ወደ ስፖርት ይደክመናል። እንደዛ አይደለም። የቤተሰብ ያኛው የስፖርት ታሪክ ነው። ያ ታሪክ ነው። ይሄ ደግሞ አሁን ነባራዊ ላይ ያለ ስፖርታዊ ጉዳይ ነው። ዋና ከተማ ምናምን ጠይቀን እንጂ እንዴት አንዴ ጥያቄውን ልጠይቃችሁ። አሁን የምጠይቃችሁ ትኩረት ብቻ ነው የሚፈልገው። መልሱ ራሱ ጥያቄው ላይ አለ። አይናችሁን ጆሮአችሁን ከፈታ አድርጋችሁ ስሙኝ። ቱር ደ ፍራንስ በመባል የሚታወቀው የብስክሌት ውድድር የት ሀገር ላይ ይካሄዳል? አሁን እንትኗል ድገማል። ቱር ደ ፍራንስ በመባል የሚታወቀው የብስክሌት ውድድር የት ሀገር ላይ ይካሄዳል? ቱር መልሱ እንትና ጥያቄው ላይ አለ። አዎ ቱርክ። አልተመለሰም። ምን ያልከ? ቱር እስቲ ድገማት። ቱር ደ ፍራንስ ፈረንሳይ ለጋሲዮን ፈረንሳይ ለጋሲዮን ወይስ ለጋሲዮን አይደለም? ታዩ ለጋሲዮን እስኪ ለጋሲዮን እንታዩ። እሺ ፈረንሳይ ያለ ለጋሲዮን ፈረንሳይ በትክክል ተመልሷል። ቱር ደ ፍራንስ በፈረንሳይ የሚካሄድ የብስክሌት ቤተሰብ ይገርማል። እሱን እኮ ጥያቄ ውስጥ እየነገር ደስ ይላል። 6 ኪሎ አድርጎ ፈረንሳይ ገቡ። ወዛው ፈረንሳይን አገኙት። በጣም አስተውሉ፣ እናንተ አስተውሉ። በደንብ ነው ማስተውሉ። እሺ ስፖርት ጥያቄ 2 የአውሮፓ ቻምፒዮንስ ሊግን 15 ጊዜ ያነሳው ክለብ ማን ይባላል? አስተዋልኩ። አርሰናል። የለ ምን ነው ረፈር ምንድን ነው አርሰናል ቻምፒዮንስ ሊግ ተው እንዴ? ታዲያ ምንድን ነው? ባለፈው በላን እያሉ ሲጨፍሩ አልነበረ እንዴ? እቁብ ይሆናል አይበሉት ማለት አርሰናል በታሪኩ የቻምፒዮንስ ሊግ ዋንጫን አንስቶ አያውቅም። እውነትህን ነው። ሲቀጥል ደግሞ ክለቡ የስፔን ነው። አርሰናል እንግሊዝ ነው። ረንዶ ማን ነበረች? ሴነች እንዴ? ሪያል ማድሪድ አየለች አላ ማድሪድ 15 ጊዜ የአውሮፓ ቻምፒዮንስ ሊግን ከፍ ያደረገው ክለብ ሪያል ማድሪድ ነው። ግን እንዴት አወቅሽው? አየለች ያው የበፊት ፍቅረኛዬ የሪያል ማድሪድ ደጋፊ ነበር። ለዛ ነው ማለት ግን አየለች እንዴት አወቅሽው? የበፊት ፍቅረኛ ኤክሴ የሪያል ማድሪድ ደጋፊ ነበር። በዚህ አጋጣሚ እንኳን ደስ አለ። እንዴ ምን ነው ወደ ጥያቄው ሄድ በእናት።
ኧረ አትቆጣት አንተ ቁልቁል እንዳታጋጭህ እንደ ቅል ነው የምትሰባብር። ስለዚህ ሰባቱን ሰብስብ አቶ አየለን ደህና ክለብ መርጠህ ደግፍ። ጥሩ ነው ትዳር የሰመረ እንዲሆን። አቶ ጥሩነህ የሌላ ሰው ጥያቄ ላይ ጣልቃ አይግቡ። ወደ ቀጣይ የሙዚቃ ጥያቄያችን ነው የምናልፈው። በዚህኛው የጥያቄ ዙር ደግሞ የሙዚቃውን የመጀመሪያ ክፍል ወይም ኢንትሮ አድምጠን ሙዚቃውን እንቀጥል ይሆናል። ሙዚቃ ተቀላል ነው ምን ጀምረው ከአየለና ካየለች ነው። ሙዚቃውን እናድምጥ። እኔ ነኝ ደራሽ ለወገኔ አየለ እሱ ነው ሰው አረገኝ ያቆመኝ እኔ ነኝ ደራሽ ለወገኔ። የአሁኑ ዘፈን ይሄ ነው እንዴ? የፍቅር ዘፈን አይደል እንዴ? የአሁኑ ዘፈን ይሄ ነው እኮ የፍቅር ዘፈን እኮ ነው ይሄ። አሁን አይደል እንዴ ተከፈተ? ታዲያ የጸብ ነው እንዴ? የፍቅር እኮ ነው። እኔ ነኝ ደራሽ ለወገኔ ነው ያሁኑ። አዎ አልተመለሰም። እኔ ገረመኝ ግን አንተ እንዴት አቶ ጥሩ እንዴት ይሄን ይስተዋል? እንዴት ማይሳ ያው ዘፈን ይሳታል ያውቁታል እርሶ እንዴ? እስኪ እቲያስችሎሽ ለመድሽ ወይ ከሌላ አይ ከሌላ አልተመለሰም። አቶ አልተመለሰም። አንዴ አድምጠን እንመለስ። እንዴት አስችሎሽን ሰማይና ምድር አይደል እንዴ? አልተመለሰም። መልሱ ዳዊት ጽጌ አስችሎሽ ይሆን አስችሎሽ። ወደ እናንተ መተናል። ጥሩነህና ጥሩነሽ እሺ ሙዚቃውን አድምጠን እንመለስ። እሺ ያቆታል ይሄማ 82 ሰርጎችን የተሳተፍኩበት ዘፈን በደንብ ነው የማውቀው። ያውቁታል እኮ ይንገሩና። ስሙ ሰውየው ዘፋኙ በእውቀቱ ሰው መሆን ይባላል። ጎጃም ቁጥር 2 ይባላል። በጣም ደስ ይላል። እውነት ሁለታችሁም አሸናፊዎች ናችሁ። እንኳን ደስ አላችሁ። እንደው ካወቁ አይቀር ቀድመው በድምጾት ቢያንጎራጉሩልን። መላዬ ናይ ማለው መላ ናይ ማለው መላ ማሎ ናይ መላ የሚለ ካይ ማጎ ጎጃም በለት ጎጃም በለት ደከመኝ ባላልኩኝ የሞይና ገበት ግብጦ ዘፍዝፊና በቃሪያ በሽንኩር ፈልፈለሻ ጎርሽኝ እንዳይነካ አይልክፍ አምን ወንዝሽ ያሳምራል ገላ ትብቴ ተቀብሮ መጣ ወይ ዳንግላ አንድ ሶስት ጥሩነህ ደከመና አንድ ከግማሽ እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።